ሁላችንም እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ በታላቅ ኃይልና ሥልጣን ከሙታን መካከል ተለይቶ ተነሳ። ሰይጣንንም አሰረው፣ አዳምንም ነፃ አወጣው። ሰላም ከእንግዲህ ወዲያ ደስታና ሰላም ሆነ። ክቡራን አበው ሊቃውንተ ቤተ ክርስቲያን በየማዕረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አደራችሁ? በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉንም እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። በቅድሚያ አምላካችን እግዚአብሔር ሁላችንን በቸርነቱ ጠብቆ እንኳን ለብርሃነ ዕርገቱ በዓል በሰላምና በጤና አደረሰን አደረሳችሁ። አምላካችን እግዚአብሔር ከሊቀ ሰማዕታት ከቅዱስ ጊዮርጊስ ረድኤትና በረከት ሁላችንንም ያሳትፈን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። ዐርገ እግዚአብሔር በይባቤ፣ እግዚአብሔር በእልልታ ዐረገ። የዳዊት መዝሙር 46 ቁጥር 5። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይህ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን በቤተ ክርስቲያናችን ሥርዓት መሠረት በዓለ ትንሣኤውን ባከበርን በ40ኛው ቀን በዓለ ዕርገቱን እናከብራለን። በተለይ ከትንሣኤ በኋላ ከ40ኛው ቀን እስከ 50ኛው ቀን ወይም እስከ በዓለ ጰራቅሊጦስ በቤተ ክርስቲያናችን የሚነበቡት ምንባባት፣ የሚሰበኩት ምስባካት፣ የሚሰጡት ትምህርቶች፣ የሚተላለፉት መልእክታት፣ የሚዘመሩት ዘማሪያት ሁሉ ነገረ ዕርገቱን አስመልክቶ ነው። ከዚህ የተነሳ እኛም በዚህ ርዕስ ለመማር መርጠናል። የዚህ የዘመነ ትንሣኤ 7ኛው ሰንበት የዕለቱ ምስባክ ይህንን ነው የሚለው። ዐረገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን ዘምሩ ለአምላክነ ዘምሩ ዘምሩ ለንጉሥነ ዘምሩ ይላል። የዳዊት መዝሙር 46 ከቁጥር 5 እስከ 6 የተመዘገበ ኃይለ ቃል። እግዚአብሔር በእልልታ ዐረገ፣ አምላካችን በመለከት ድምፅ ዐረገ። ዘምሩ ለአምላካችን ዘምሩ፣ ዘምሩ ለንጉሣችን ዘምሩ እያለ አባታችን ክቡር ዳዊት ገና አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናታችን ከእመቤታችን ከቅድስተ ቅዱሳን ከድንግል ማርያም ከመወለዱ ከ1000 ዘመን አስቀድሞ የዘመረው መዝሙር ነው። ይሄውም ስለ ነገረ ዕርገቱ የተናገረው ቃል ነው። ከዚህ የተነሳ ነው
እኛም በዚህ ርዕስ ለመማር የመረጥነው አርገ እግዚአብሔር በይባቤ እግዚአብሔር በእልልታ አረገ መዝሙር 46 ቁጥር 5። በዚህ ርዕስ ውስጥ በመጀመሪያ እርገት ማለት ምን ማለት እንደሆነ እንመለከታለን። ሁለተኛ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ መቼ እንዳረገና እንዴት ባለ ሁኔታ እንዳረገ እንመለከታለን። ሶስተኛ የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ እርገቱ ለኛ ያለው ጥቅም ምን እንደሆነ እንመለከትና ዛሬ እርገቱን ስናከብር እርገቱን ስናስብ ምን ልናደርግ እንደሚገባን ተመልክተን ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። አርገ እግዚአብሔር በይባቤ ነው ያለው። እግዚአብሔር በእልልታ አረገ። እርገት የሚለው ቃል እነሆ መውጣትን ወደ ላይ ከፍ ከፍ ማለትን ያመለክታል። እርገት የሚለው ራሱ አርገ ከሚለው የግዕዝ ግስ የወጣ ነው። አርገ ማለት አረገ ማለት ነው። አረገ ስንል ወጣ፣ ከፍ ከፍ አለ፣ ከምድር ወደ ሰማይ ከታች ወደ ላይ ሄደ ማለት ነው። ይሄንን ያጠይቃል የቃሉ ትርጉም በቆሙ ማለት ነው። እንግዲህ እርገት ማለት መውጣት ከፍ ከፍ ማለት ከሆነ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ መቼ ነው ያረገው? እንዴትስ ባለ ሁኔታ ነው ያረገው? ይህን እንመለከታለን። ሁላችን እንደምናውቀው አምላካችን ኢየሱስ ክርስቶስ ለድነት ዓለም ለቤዛ ዓለም በዕለተ ዓርብ በቀራንዮ መስቀል ላይ ከተሰቀለ በኋላ በሥጋ ሞቶ 3 ቀንና 3 ሌሊት በጎልጎታ መቃብር አድሯል። ሞትን ድል አድርጎ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በኃይሉና በሥልጣኑ ተነስቷል። ሞትን ድል አድርጎ በተነሳ በ40ኛው ቀን ነው እሱ ያረገው። ከማረጉ አስቀድሞ ግን 40 ቀን ያህል በዚህ ምድር እየተመላለሰ ለቅዱሳን ሐዋርያቱ እየተገለጠ ለአንዱም ለሁለቱም እየተገለጠ ለቅዱሳት አንስት እየተገለጠ በልዩ ልዩ ስፍራ በተለያየ ሁኔታ በተለያዩ ጊዜያት እየተገለጠ ትንሣኤውን አረጋግጦላቸዋል። ይህንን ወንጌላዊ ቅዱስ ሉቃስ የሐዋርያትን ሥራ በጻፈበት እንዲህ አድርጎ አንስቶታል። የሐዋርያት ሥራ ምዕራፍ 1 ቁጥር 3 ጀምሮ እንመልከት። ደግሞ ይላል 40 ቀን እየታያቸው ነው። 40 ቀን እየታያቸው ከትንሣኤው በኋላ ያለውን ጊዜ ነው። 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። ትንሣኤውን በፍጹም እንዲያምኑ እንዳይጠራጠሩ አምላካችን ኢየሱስ ክርስቶስ ሥጋው በመቃብር እንዳልቀረ መፍረስ መበስበስን እንዳላይ ቅድስት ነፍሱን ከቅዱስ ሥጋው ጋር አዋሂዶ እንደተነሳ ሲያስረግጥ ነው፣ ሲያስረዳ ነው። ንኩኝ ዳሱኝ እያለ አንዳች የሚበላ ነገር አላችሁን እያለ አሁን ከትንሣኤ በኋላ የሚበላ የሚጠጣው ነው አይደለም፣ ግን ምትሃት እንዳይደለ ለማጠየቅ ምትሃት ቢሆን አይበላም፣
አይጠጣም፣ ምትሃት ቢሆን አይጨበጥም፣ አይዳሰስም፣ አይነካም። በእውነት ክርስቶስ ሞትን ድል አድርጎ እንደተነሳ ሲያጠይቅ ይህንን ሁሉ አደረገ። 40 ቀን ነው የቆየው ከትንሣኤው በኋላ እስከ ዕርገቱ ድረስ። ሁላችን እንደምናውቀው ጥንተ ስቅለቱ ወርኃ መጋቢት ዕለተ ዓርብ በ27ኛው ቀን፣ ጥንተ ትንሣኤው ያ ወርኃ መጋቢት ዕለተ እሑድ መጋቢት 29 ቀን፣ ጥንተ ዕርገቱ ደግሞ ወርኃ ግንቦት ዕለተ ሐሙስ በ8ኛው ቀን። ጥንተ ዕርገቱ የመጀመሪያ ዕርገቱ ግንቦት 8 ቀን በዕለተ ሐሙስ ነው። በዚያን ቀን ነው ያረገ። ለምን 40 ቀን ቆየ ቢሉ በመጀመሪያ ምትሃት እንዳይደለ እንዲያስቡ ነው። ከነሱ ጋር እየተመላለሰ መጽሐፈ ኪዳንን እያስተማራቸው ሥርዓተ ቤተ ክርስቲያንን እየሠራ ትምህርተ ኅቡዓት መስተብቁን ሊጦንን አስተምሯቸው ሰጥቷቸው ነው ያረገ። የመጀመሪያው ምክንያት ምትሃት እንዳይደለ ለማጠየቅ። ሁለተኛው ምክንያት አባታችን ሊቀ ነቢያት ሙሴ ሕዝበ እግዚአብሔር እስራኤል ዘሥጋን ከሕገ ልቡና ወደ ሕገ ኦሪት ሲያሻግራቸው 40 ቀን እንደቆየ በሲና ተራራ እንዲሁ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ እኛን ከሕገ ኦሪት ወደ ሕገ ወንጌል ሲያሻግረን ከብሉይ ኪዳን ወደ አዲስ ኪዳን ሲያሻግረን አዲሷን ሕግ ሊያጸና ደገኛይቱን ሕግ ነፃ የወጣንበት ሕግ ልጅነትን ያገኘንባት ሕግ ጸጋ እግዚአብሔርን የለበስንባትን ሕግ እንደ ቸርነቱ የእግዚአብሔርን መንግሥት ምንወርስባትን ሕግ ሕገ ወንጌልን ሲሰጠን ከዕርገቱ በፊት ከትንሣኤው በኋላ 40 ቀን ቆይቷል። ምክንያቱም 40 ቀን ከቆየ በኋላ በክብር ወደ ሰማየ ሰማያት ወጣ፣ አረገ። ይሄንን ነው እንግዲህ አባታችን ክቡር ዳዊት አስቀድሞ የዘመረው ማለት ነው። አርገ እግዚአብሔር በይባቤ እግዚአብሔር በእልልታ አረገ ርዕሳችን። አሁን አረገ ስንል ምን ማለታችን? ወጣ ስንል ምን ማለታችን? ይህን እንመለከታለን። አረገ ስንል በሰማይ የሌለ ሆኖ አይደለም። ወጣ ስንል በሰማይ የሌለ ሆኖ አይደለም። አረገ ወይም ወደ ሰማየ ሰማያት ወጣ፣ ከፍ ከፍ አለ የምንለው የዚህን ምድር የመጣበትን የማዳኑን ሥራ ፈጽሞ ሄደ ማለት ነው። የትሕትናውን ነገር ለእኛ አብነት አርአያ ምሳሌ የሆነበትን ነገር ፈጽሞ ሄደ ማለት ነው እንጂ እግዚአብሔርን ቦታ አይወስነውም። እግዚአብሔር ቦታን ይወስናል እንጂ እርሱ የሌለበት ቦታ የለም፣ የማይኖርበትን ቦታ አይኖርም። ከሰማየ ሰማያት በላይ አለ፣ ከእመቀመቃት በታች አለ። አባታችን ክቡር ዳዊት እንዲህ እያለ ዘመረ። ከመንፈስህ ወዴት እሄዳለሁ? ከፊትስ ወዴት እሸሻለሁ? ወደ ሰማየ ሰማያት ብወጣ አንተ በዚያ አለህ፣ በብርሃንነትህ ታበራለህ። ወደ እመቀመቃት ወደ ጥልቁ ወደ ሲኦልም በወርድ አንተ በዚያ አለ፣ በእሳትነትህ ታቃጥላለህ ያለው በዚህ በዳዊት መዝሙር 138 ቁጥር 7 ላይ ወጣ ስንል በሰማይ የሌለ ሆኖ አይደለም። አረገ ስንል በሰማይ የሌለ ሆኖ አይደለም። ነገር ግን የትሕትናውን ሥራ የማዳኑን ሥራ ፈጽሞ ተመለሰ ማለታችን ነው። ለምን? እሱ በሰማይም
በምድርም አለ። ምሉ በኩልሄ ነው። በምላት በስፋት አለ። በምላት በስፋት በሚታየው በማይታየው ስፍራ ያለ አምላክ ነው። እንዲህ ተብሎ እንደተነገረ እኔ የቅርብ አምላክ እንጂ የሩቅ አምላክ አይደለሁም። ሰው በስውር ቢሸሸግ እኔ አላየውምን? ሰማይንና ምድርንስ የሞላው እኔ አይደለሁምን? ይላል እግዚአብሔር ብሎ ነቢየ እግዚአብሔር ቅዱስ ኤርምያስ አስቀድሞ ይህን ተናግሯል። ትንቢተ ኤርምያስ ምዕራፍ 23 ቁጥር 23 ጀምሮ። አዎ አምላካችን እግዚአብሔር የቅርብ አምላክ ነው፣ የሩቅ አምላክ አይደለም። አምላካችን እግዚአብሔር ሰማይንም ምድርንም የሞላ አምላክ ነው። ግን ወጣ ሲል የሚያሳየው የመጣበትን የማዳን ሥራ፣ የትሕትናውን ሥራ፣ ለእኛ አርአያነት የሆነበትን ሥራ መፈጸሙንና መመለሱን ያጠይቃል። እንግዲህ ወጣ ለማለት ወረደ ማለት ይቀድማል። ጥቂት ነገር እናንሳ። መጽሐፍ እንደዚህ ይላል፣ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው ተብሎ ተመዝግቧል። በዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ይህንን ቃል የተናገረው ራሱ የቃሉ ባለቤት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ለጊዜው የተናገረው ለዚያ ለማታው ተማሪ ለአይሁድ አለቃ ለኒቆዲሞስ ነው። ከሰማይ ከወረደው በቀር አለ ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። አሁን ከሰማይ ወረደ ሲል በምድር የሌለ ሆኖ ወረደ ማለት አይደለም። ወይም ደግሞ ወደ ሰማይ ወጣ ሲል በሰማይ የሌለ ሆኖ ወደ ሰማይ ወጣ ማለት አይደለም። ከሰማይ ወረደ ሲል ከቅድስት ሥላሴ አንዱ አካል አካላዊ ቃል እግዚአብሔር ወልድ በባሕርይ አባቱ በእግዚአብሔር አብ ፈቃድ፣ በባሕርይ ሕይወቱ በእግዚአብሔር መንፈስ ቅዱስ ፈቃድ፣ በራሱም በእግዚአብሔር ወልድ ፈቃድ ከሰማየ ሰማያት ወረደ። በተለይ አካሉ ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሕዶ ከብሮ ከእርሷ ተወለደ። ወረደ የሚለው ነገረ ልደቱን ነው። ይሄ ምስጢረ ሥጋዌ ነው፣ ነገረ ተዋሕዶ ነው። መወለዱን ወረደ ይለዋል እንጂ በምድር የሌለ ሆኖ ወረደ ማለት አይደለም። ያንንማ እንዳንል በሰማይና በምድር የሞላው እኔ አይደለሁምን አለው። ሰማይን ያለ ባላ ምድርንም ያለ ካስማ የዘረጋ አምላክ ነው። ዓለምን በመዳፉ የያዘ አምላክ ነው። ወረደ ሲል ተወለደ፣ ነገረ ልደቱ ነው። ደግሞ ወጣ ሲል ነገረ ዕርገቱን ነው የሚያመለክተው። አሁንም ወረደ የሚለው ልደቱን ያመለክታል ብለናል። በሥጋ ማርያም መገለጡን መታየቱን ነው ወረደ የሚለው። ወጣም ሲል ደግሞ የእኛን ሥጋ እንዳሳረገው ዕርገተ ሥጋን ነው የሚያመለክተው እንጂ በመለኮታዊ ባሕሪውማ በሰማይ ማለት በሰማይ የሌለው ነው አይደል? ወይም ዙፋኑን ጥሎ ከአብሪና ተለይቶ መጥቶ እንደገና ተመልሶ ሄዶ ስልጣኑን ያዘ ዙፋኑ ላይ ተቀመጠ ማለት አይደለም። የእኛን ሥጋ እንዳከበረው የእኛን ሥጋ እንዳሳረገው የሚያመለክት ቃል ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። ከሰማየ ሰማያት ወርዶ ከቅድስተ ቅዱሳን ከድንግል ማርያም የተወለደው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ደግሞ ሞትን ድል አድርጎ በኃይሉና በሥልጣኑ ተነስቶ በአርባኛው ቀን በክብር ወደ ሰማየ ሰማያት የወጣው በክብር ያረገው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ከሁለት ባሕርይ አንድ ባሕርይ፣ ከሁለት አካል አንድ አካል በተዋሕዶ የከበረ
ወልደ አብ ወልደ ማርያም ወልደ ዋሕድ ስግው ቃል ሰው የሆነ አምላክ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለሱ የተነገረ ቃል ነው። እንግዲህ ዕርገት ማለት ይሄንን ማለት ከሆነ አረገም ስንል አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የእኛን ሥጋ እንዳሳረገው የምንመለከት ከሆነ ያረገው እንዴት ነበር? ዕርገቱ እንዴት ባለ ሁኔታ ነበር? ይህንን ነው የምናነሳው። መቼ ያረገ የሚለውን አልተመለከትም። ሞትን ድል አድርጎ በተነሳ በ8ኛው ቀን በ40ኛው ቀን እንዴት አረገ ስንል ያረገው በእልልታ ነው። ያረገው በመለከት ድምፅ ነው። ያረገው በዝማሬ ነው፣ በምስጋና ነው። ለዚህ ነው ክቡር ዳዊት ራሱ ሲዘምር ምን ያለው? አርገ እግዚአብሔር በይባቤያ፣ እግዚአብሔር በእልልታ አረገ። ወእግዚእነ በቃለ ቀርና፣ ጌታችን ወይም አምላካችን በመለከት ድምፅ አረገ አለ። ዘምሩ ለአምላክነ ዘምሩ፣ ዘምሩ ለንጉሥነ ዘምሩ አለ። ዘምሩ ለአምላካችን ዘምሩ፣ ዘምሩ ለንጉሣችን ዘምሩ አለ። የሚገርማችሁ ነገር ይሄ የዳዊት መዝሙር 46 ከቁጥር 1 ጀምሮ ራሱ መዝሙሩን የሚጀምረው እንዲህ ባለ ሁኔታ ነው። እስቲ በሉ አሕዛብ ሁሉ በሉ እጃችሁን አጨብጭቡ። እስቲ ለእግዚአብሔር ክብር እስቲ በእጆቻችሁ አጨብጭቡበት። በደንብ አድርጋችሁ አጨብጭቡ። ክቡር ዳዊት ራሱ ይዘምር እንዲህ አለ፣ አሕዛብ ሁላችሁ እጆቻችሁን አጨብጭቡ አለና በደስታ ቃልም እልል በሉ ይላል። እስቲ እናቶች እህቶች እንዲህ ብሎ ነው እየዘመረ ያነሳው። እልፍ አእላፋት ወትልፊተ አእላፋት ቅዱሳን መላእክት እያመሰገኑት ነው። በመላእክት ዝማሬ በመላእክት ምስጋና ነው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ያረገው። እርሱ እግዚአብሔር ወልድ ነውና ከባሕርይ አባቱ ከእግዚአብሔር አብ ጋር ከባሕርይ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር የተካከለ አንድ አምላክ ስለሆነ ምን አለ ክቡር ዳዊት? እግዚአብሔር በእልልታ አረገ። እግዚአብሔር ነው፣ እግዚአብሔር ወልድ ነው። እግዚአብሔርነቱን የማያምኑ እግዚአብሔርነቱን የሚጠራጠሩ እግዚአብሔርነቱን የማይቀበሉ አሉና ክቡር ዳዊት አስረግጦ እግዚአብሔር በእልልታ አረገ ብሎ አነሳ። ያረገው እግዚአብሔር ወልድ ኢየሱስ ክርስቶስ ነው። ያረገው በእልልታ ነው፣ በምስጋና ነው፣ በውዳሴ ነው። ይህንን ነው ያነሳው። እኛም ሁልጊዜ የምንናገረው እንዲህ እያልን ነው። አርገ በስብሐት ውስተ ሰማያት ነው። በጸሎት ሃይማኖት በሃይማኖት አርገ በስብሐት ውስተ ሰማያት በክብር በምስጋና ወደ ሰማያት አረገ ነው የምንለው። በክብር ነው፣ በምስጋና ነው። እንዲሁም ክቡር ዳዊት በሌላ ስፍራ ሲዘምር በምስራቅ በኩል ይላል ወደ ሰማየ ሰማያት ለወጣ ለእግዚአብሔር ዘምሩ ብሏል። መዝሙር 67 ቁጥር 33 ላይ በምስራቅ በኩል አለ አቅጣጫውን አንስቶ። ለምን ቢሉ ክርስቶስ ያረገው ከደብረ ዘይት ነው። ደብረ ዘይት ደግሞ ተራራው አቀማመጡ ከቅድስት ሀገር ከኢየሩሳሌም በምስራቅ አቅጣጫ ነው። ከደብረ ዘይት ስላረገ በምስራቅ በኩል አለ ወደ ሰማየ ሰማያት ለወጣ ለእግዚአብሔር ዘምሩ አለ። አያችሁ፣ ራሱ ዕርገቱ
በክብር ነው፣ በምስጋና ነው፣ በውዳሴ ነው ያለው። እንዴት አረገ ስንል እንደዚህ ነው ያረገው። ሰባቱን ሰማያት ነው አልፎ የወጣው። በምስራቅ በኩል ወደ ሰማየ ሰማያት፣ ወደ ሰማይ ብቻ አይደለም ያረገው፣ ወደ ሰማየ ሰማያት ለወጣው ለእግዚአብሔር ዘምሩ ነው። እርግጥ ነው እነ ነቢየ እግዚአብሔር እነ ቅዱስ ሄኖክ አርገዋል። እነ ነቢየ እግዚአብሔር እነ ቅዱስ ዕዝራ፣ እነ ነቢየ እግዚአብሔር እነ ቅዱስ ኤልያስ፣ እነ ሐዋርያውና እነ ወንጌላዊ እነ ቅዱስ ዮሐንስ ወልደ ነጎድጓድ፣ ጻድቁ አባታችን አቡነ አረጋዊ ተሰውረዋል፣ አርገዋል። እነሱ እነ ነቢየ እግዚአብሔር እነ ቅዱስ ሄኖክ ወደ ብሔረ ሕያዋን ነው ያረጉት። እነ ነቢየ እግዚአብሔር እነ ቅዱስ ኤልያስ ወደ ብሔረ ብፁዓን ነው ያረጉት። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ያረገው ወደ ሰማየ ሰማያት ነው። ሰባቱን ሰማያት ነው አልፎ የወጣው። ይለያል። እነሱ አረጉ ብንልም ከሰማይ አልመጡም። እነሱ ከምድር ነው የተገኙት። ከወላጆቻቸው አብራክ ተከፍለው በእናቶቻቸው ማኅፀን ተጸንሰው ነው የተወለዱት። ፍጡራን ናቸው። ከአዳም ልጆች መካከል ናቸው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ግን የባህሪ አምላክ ነው፣ ፈጣሪ አምላክ ነው። እሱ ከሰማየ ሰማያት ነው የወረደው። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም ተብሎ የተነገረው የሚነገረው ለእርሱ ብቻ ነው። ለምን? ከሰማይ የወረደው ከድንግል ማርያም የተወለደው እሱ ነውና። ደግሞ ሞትን ድል አድርጎ ተነስቶ በክብር ያረገው እርሱ ነውና። ይህም ብቻ አይደለም፣ ነቢያቱን ቅዱሳኑን የሚያሳርጓቸው የሚያግዟቸው መላእክት ናቸው። በእሳት ሰረገላ አረጉ፣ መላእክት ያሳርጓቸው። እርሱን የሚያሳርገው የሚያግዘው የሚረዳው ማንም አላስፈልገውም፣ አያስፈልገውም። ሞትንም ድል አድርጎ የተነሳው በስልጣኑ ነው። ደግሞ በክብርም ያረገው በስልጣኑ ነው፣ በኃይሉ ነው ያረገው። ልዩ ነው፣ የባህሪ አምላክ ስለሆነ ማለት ነው። ስለዚህ በምስጋና አረገ ነው የምንለው። እንዴት አረገ ስንል በምስጋና በውዳሴ በክብር አርጓል። ሌላው እርገቱ እንዴት ነው ስንል ያረገው እየታየ ነው። እየታየ ቅዱሳን ሐዋርያት 72ቱ አርድእት ቅዱሳት አንስት እያዩት ነው ያረገው፣ እየታየ። ይህም ምንን ያመለክታል? ምትሃት አለመሆኑን ያመለክታል። ምትሃት ቢሆን አይታይም፣ ምትሃት ቢሆን አይዳሰስም፣ ምትሃት ቢሆን አይጨበጥም። እሱ ግን በእውነት ከነሥጋው ሞትን ድል አድርጎ እንደተነሳ ለማጠየቅ አዩት። ያረገውም ከነሥጋው ነው። ሥጋውን ምድር ላይ ትቶት አላረገም። እንደዚህ ተብሎ ተጽፏል በዚህ በሐዋርያት ሥራ ምዕራፍ 1 ቁጥር 9 ላይ። ይህንንም ከተናገረ በኋላ እነርሱ እያዩት ነው የሚለው። እነርሱ ምን እያሉት? ተናገሩት። እነርሱ ምን እያሉት? እያዩት ከፍ ከፍ አለ ይላል። አያችሁ፣ እርገት ከፍ ከፍ ማለት ነው። ከምድር ወደ ሰማይ ከፍ ከፍ ማለት፣ ወደ ከታች ወደ ላይ ከፍ ከፍ ማድረግ መውጣት ነው ብለናል። እያዩት ከፍ ከፍ አለ ነው። ደመናም ከዓይናቸው ሰውራ ተቀበለችው ነው። ለጊዜው እየራቀባቸው ሄደ። ከምድር ወደ ላይ ወደ ሰማይ ከፍ ከፍ አለ። እየራቀ 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 ሄደ። አንድ ነገር ደግሞ ለእይታ በራቀ ቁጥር ለማየት በጣም አስቸጋሪ ነገር እየራቀ ለጊዜው በቆሙ ደመና ከዓይናቸው ሰውራ ተቀበለችው። ደመና ውስጥ ገባ። ለምን አይደለም ደመናው
ሰባቱን ሰማያት አልፎ ነው የወጣው ያረገው። ማየት አልቻሉም። በደመና ተከለለ፣ በደመና ተሰወረ። ደመና ከዓይናቸው ሰውራ ተቀበለችው። በቃ ማየት አቃታቸው። ደመናውን አልፎ ስለሄደ ደመና በቁሙ ደመና ብቻ አይደለም፣ ደመና የባህሪ ክብሩም ነው። በባህሪ ክብሩ አረገ። ሰባቱን ሰማያት አልፎ ሄደ። ለዓይነ ሥጋቸው ብቻ አይደለም፣ ለዓይነ ልቡናቸውም ማወቅ፣ ማስተዋል፣ መረዳት እስኪያቅታቸው ድረስ የት ደረሰ፣ የት ገባ እስኪሉ ድረስ ከእነሱ ተሰወረ። እድገቱ እያዩት ነው። ምን ይላል ቃሉ? ቅዱሳን ሐዋርያት ቆመው ሲሸኙት በዓይናቸው ከፍ ከፍ ሲል ከደብረ ዘይት ሲያዩት እንደዚህ ሆነ ይላል። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች ባጠገባቸው ቆሙ ይላል። የሐዋርያት ሥራ ምዕራፍ 1 ቁጥር 10 ላይ ሁለት ሰዎች ያለው ሁለት ሰዎች አይደሉም፣ ሁለት ቅዱሳን መላእክት ናቸው። በሰው መልክ ስለተገለጡ ሁለት ሰዎች አላቸው። ነጫጭ ልብስ የለበሱ አለ። ይሄ ክብራቸው ነው። ብርሃናውያን ናቸው፣ እሳታውያን ናቸው፣ ሰማያውያን ናቸውና ነጫጭ ልብስ ለብሰው ታዩዋል። ይሄ በሰው እጅ የተሰራ ልብስ፣ የሚቀደል ልብስ፣ የሚያልፍ የሚጎድፍ ልብስ፣ የሚቆሽሽ የሚበላሽ የሚያረጅ ልብስ አይደለም የለበሱት። ነጫጭ ልብስ ሲባል እንደ እንዳታስብ። ነጫጭ ልብስ ለብሰው ታዩ ሲል ብርሃናውያን ናቸዋ፣ እሳታውያን ናቸዋ፣ ሰማያውያን ናቸዋ። ክብራቸውን ያጠይቃል ይሄ ቃል። ሌላው ነጫጭ ልብስ ለብሰው ታዩአቸው ሲል ዓመተ ፍዳ ዓመተ ኩነኔ አለፈ ሲሉ፣ የጨለማው ዘመን አለፈ ሲሉ፣ የብርሃን ዘመን ሆነ፣ ዓመተ ምሕረት ሆነ፣ የጸጋ ዘመን ሆነ ሲሉ ነጫጭ ልብስ ለብሰው ታዩአቸው። እንዲህም አሉ ቅዱሳን መላእክቱ ለቅዱሳን ሐዋርያት፣ የገሊላ ሰዎች ሆይ አሉ፣ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? እስቲ በሉ ከኔ ጋር ይህ በሉ፣ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል። ይህ ወደ ሰማይ ሲወጣ ያያችሁት ማን? ኢየሱስ ክርስቶስ። በደንብ በሉ። ወደ ሰማይ ሲወጣ ያያችሁት ማን? ኢየሱስ ክርስቶስ። ክቡር ዳዊት ምን ያለው? እግዚአብሔር በእልልታ አረገ ያለው ኢየሱስ ክርስቶስ ነው። በምስራቅ በኩል ወደ ሰማየ ሰማያት ለወጣ ለእግዚአብሔር ዘምሩ ብሎ ክቡር ዳዊት የዘመረለት ኢየሱስ ክርስቶስ እግዚአብሔር ወልድ ነውና እሱ ነው ያረገው። ቅዱሳን መላእክት ይህ ወደ ሰማይ ከእናንተ ሲወጣ ያያችሁት ኢየሱስ ክርስቶስ ወደ ሰማይ ሲሄድ ሲያርግ እንዳያችሁት እንዲሁ ይመጣል አሏቸው። በትንሣኤ ዘጉባኤ በመጨረሻው ቀን በዕለተ ምጽአት በዳግም ምጽአት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በክበበ ትስብእት በሰው መጠን በግርማ መለኮት በመለኮታዊ ግርማ ከእልፍ አእላፋት ወትእልፊተ አእላፋት ቅዱሳን መላእክት ጋር ይመጣ ዘንድ አለውና እንዳረገ አይቀርም፣ ይመጣል። እንደወጣ አይቀርም፣ ለፍርድ እንደገና ይመጣል አሉ ቅዱሳን መላእክት። ስለዚህ ሲያርግ እየታየ ነው። ይሄም በእውነት አምላክ ሞትን ድል አድርጎ መነሳቱን የሚያስረዳ የሚያስረግጥ ቃል ነው። መታየቱ ከነስጋው ባይነሳ ኖሮ ከነስጋው ባያርግ ኖሮ ደቀ መዛሙርቱ ምኑን ያዩት?
ያዩት እኮ ከነስጋው ስላረገ የሚመጣውን በዚያው የወጉት ሁሉ ያዩታል ሲመጣ። ይህንን ያጠይቃል። ሌላው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ አረገ ስንል በአብ ሪና መቀመጡንም አብረን እናነሳለን። ወንጌላዊው ቅዱስ ማርቆስ ሲመዘግብ በዚህ በማርቆስ ወንጌል ምዕራፍ 16 ቁጥር 19 ላይ ይህ እንደዚህ አድርጎ መዝግቦታል። ከእነርሱም ጋር ከተነጋገረ በኋላ ነው የሚለው ቅዱስ ማርቆስ የመዘገበው። ወደ ሰማይ አረገ ኢየሱስ ክርስቶስን በእግዚአብሔርም ቀኝ ተቀመጠ። በእግዚአብሔር ቀኝ ተቀመጠ ሲል ለእግዚአብሔር ቀኝና ግራ ፊትና ጀርባ ወይም ኋላ ያለው ማለት ነው። ወርድና ቁመት ያለ ሆኖ አይደለም። እሱ በምላት አለ፣ እሱ በስፋት አለ፣ እሱ በጥልቀት አለ፣ እርሱ በርቀት አለ። አሁን በእግዚአብሔር ቀኝ ተቀመጠ ሲል በአብ ሪና ተቀመጠ ማለት ነው። የባህሪ ክብሩን የሚያጠይቅ ቃል ነው። ከባህሪ አባቱ ከእግዚአብሔር አብ፣ ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር እግዚአብሔር ወልድ ኢየሱስ ክርስቶስ የተካከለ አንድ አምላክ ነው። እግዚአብሔር አብንና እግዚአብሔር መንፈስ ቅዱስን በባህሪ ይተካከላል፣ በመልክ ይመስላል እንጂ በእግዚአብሔር ቀኝ በአብ ቀኝ መቀመጥ ማለት ሄዶ እዛ አብ ቀኝ ጋር እንዲቁጭ ማለት አይደለም። እንደሱ አይደለም። በአብ ሪና ማለት ነው። ክብሩን ነው፣ የባህሪ ክብሩን የሚያጠይቅ ቃል ነው። አርገ በስብሐት ውስተ ሰማያት እንላለን አይደል? ወነበረ በየማነ አቡሁ እንላለን። በአባቱ ቀኝ ምን ሆነ? ተቀመጠ እንላለን። ሁሉ ጊዜ በሃይማኖት ጸሎት የምናለን ሰው ሰለስቱ ምዕት ወይም 318 ሊቃውንት የደረሱት በቅዱሳት መጻሕፍት በብዙ ስፍራ ተመስግቧል። ይህንን ያጠይቃል። በአብ ሪና ሌላው እርገቱ ምን ያስረዳል ስንል እነሆ ድል አድራጊነቱ አሸናፊነቱን ያመለክታል። አዳምና እኛ ልጆቹ ድል ተነስተን እንኖር ነበር። ለ5500 ዘመን ሙሉ አጋንንት ድል ነስተውን ይኖሩ ነበር። ነፍስን ከሥጋ እየለዩ ዲያብሎስና ሰራዊቱ ሥጋን በመቃብር ነፍስን ደግሞ በሲኦል ይቆራኟት ነበር። ማንም ከሲኦል ከባርነት ቤት ነፃ ሊያወጣን አልተቻለውም ነበረ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በሞቱ ሞታችንን ሻረ፣ በትንሣኤው ትንሣኤያችንን አበሰረ፣ ከዲያብሎስና ከሰራዊቱ እጅ አዳነን፣ ከሲኦል ከባርነት ቤት ነፃ አወጣን። እኛ ድል ማድረግ ያልቻልነውን ድል አድራጊው አምላካችን ድል አደረገልን። ወደ ላይ አረክ፣ ምርኮንም ማረክ፣ ለሰዎችም ስጦታን ሰጠህ እያለ አባታችን ክቡር ዳዊት አስቀድሞ ዘምሮ ነበረ በመዝሙር 67 ቁጥር 18 ላይ ወደ ላይ አረግ ይላል። ይሄ ነገረ እርገቱን ነው። ወደ ሰማይ ሰማያት የመውጣቱን ነገር ነው የሚያመለክተው። ወደ ላይ አረግ፣ ምርኮንም ማረካል። ዲያብሎስና ሰራዊቱ
የማረከን ምርኮኞች ነበር። የአጋንንት ምርኮኞች ነበር። ምርኮን ማረክ ካለው ስለ ክርስቶስ የተነገረ ነው። ከዲያብሎስና ከሰራዊቱ እጅ ነፍሳትን ማረከ፣ ነፍሳትን ነፃ አወጣ። የአመፃን መዝገብ ገልብጦ የሞትን መውጊያ ሰብሮ ጠላት ዲያብሎስንና ሰራዊቱን ከመንገዳችን ላይ በመስቀሉ ጠርቆ አስወግዶ ምርኮን ማረከ። ጠላታችን ዲያብሎስ ነበር። እሱን አምላካችን ድል አደረገልን። ከሱ እጅ ነፍሳትን ማረከ፣ ምርኮን ማረክ ያለው ለሰው ልጆችም ስጦታን ሰጠ። ሙታን ለነበርነው ሕይወትን ሰጠ። በመቃብር ተይዘን ለነበርነው ትንሣኤን ሰጠን። በጥምቀት ልጅነትን ሰጠን። ጸጋ መንፈስ ቅዱስን ሰጠን። የዘላለምን ሕይወት እንወርስ ዘንድ ምርኮን ማረክ፣ ለሰዎችም ልጆች ስጦታን ሰጠህ ነው ያለው። ይህንን አደረገ። ለጊዜው ከዲያብሎስና ከሰራዊቶች ነፍሳትን ነፃ ወጣ። እኛን ከሞት ወደ ሕይወት፣ ከጨለማ ወደሚደነቅ ብርሃን፣ ከሲኦል ወደ ገነት አሻገረ። ሞትን ድል አድርጎ በተነሳ በ50ኛው ቀን ወይም ባረገ በ10ኛው ቀን ደግሞ ጸጋ መንፈስ ቅዱስን ሰጠ። ጸጋ መንፈስ ቅዱስን ላከ፣ ለሰው ልጆችም ስጦታን ሰጠ የሚለው ይሄ ነው። በጥምቀት ያገኘነውን ልጅነት ሰጠ። ቅዱስ ሥጋውን ቆርሶ ሰጠ። ክቡር ደሙን አፍስሶ ሰጠ። ስለዚህ የተነገረ ቃል እርገቱ ድል አድራጊነቱን አሸናፊነቱን ያመለክታል። አዎ ዲያብሎስና ሰራዊቱ እኛን ድል አድርገውን ይኖሩ ነበረ። እሱ ደግሞ ስለኛ ድል አደረገልን። እንግዲህ ያረገው እንደዚህ ከሆነ እርገቱ ይህን ሁሉ የሚያስረዳ ከሆነ ለእኛ ለክርስቲያኖች እርገቱ ያለው ጥቅም ምንድን ነው? እርገቱ ያለው ጥቅም ምንድን ነው? ሶስተኛ እናነሳለን ያለው ይሄን ነበር። እርገቱ ምንድን ነው ለእኛ ያለው ጥቅም? በመጀመሪያ በእርገቱ የእኛም ሥጋ አርጓል። በትንሣኤው እኛን እንዳስነሳ ከእሱ ጋር አብረን እንደተነሳ በእርገቱም ደግሞ አብረን አርገናል። እርገቱ ይህንን ያስረዳል። ምን ማለት ነው? የእኛ ሥጋ ሟች ነበር፣ ፈራሽ ነበር፣ በስባሽ ነበር፣ የተዋረደ ነው፣ ደካማ ነው። ይሄንን የተዋረደ ሥጋችንን አከበረው በተዋሂዶ በመቃብር ፈርሶ በስብሶ እንዳይቀር በትንሣኤው አስነሳው። በእርገቱ ደግሞ አሳረገው፣ በሰማያዊ ስፍራ አስቀመጠው። ቅዱስ ጳውሎስ ለኤፌሶን ክርስቲያኖች በጻፈው መልእክቱ ይህንን እንዲያደርጎ መዝግቦታል። ኤፌሶን ምዕራፍ 2 ቁጥር 6 ጀምሮ የተመዘገበውን ኃይለ ቃል እንመልከት። እንዲህ ብሎ ነው የመዘገበው። በሚመጡት ዘመናትም ይላል። በሚመጡት ዘመናት ወደፊት ስላለው ነገር ነው የሚያነሳው። በኢየሱስ ክርስቶስ ስለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ይላል። እስቲ በሉ ከኔ ጋር ከእርሱ ጋር በሉ አስነሳን። ከእርሱ ጋር ምን አለ? አስነሳን። ቀጥሉ ደግሞ በክርስቶስም በሉ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ከክርስቶስ ጋር አስነሳን አለ። በትንሣኤው ተነስተናል አብረን። የእርሱ ትንሣኤ የእኛንም ትንሣኤ ስለሚያስረዳ ማለት ነው።
ከክርስቶስ ጋር አብረን ተነስተን ደግሞ ከክርስቶስ ጋር በሰማያዊ ስፍራ ከእርሱ ጋር አስቀመጠን። የእኛ ሥጋን በተዋሕዶ አክብሮት በሰማያዊ ስፍራ አስቀምጦታል። ያረገው እኮ ያ የኛ የተዋረደ ሥጋ፣ ያ የሚራብ የሚጠማ የሚደክም የሚያንቀላፋ የሚሞት የሚፈርስ የሚበሰብስ ሥጋችን እኮ ነው ያረገው። የአዳም ሥጋ እኮ ነው። የአብርሃም ሥጋ እኮ ነው። የዳዊት ሥጋ እኮ ነው። የቅድስተ ቅዱሳን የድንግል ማርያም ሥጋ እኮ ነው። ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ነው በተዋሕዶ የከበረው ቃል ሥጋ የሆነው አምላክ ሰው የሆነው ሰው አምላክ የሆነው ከኃጢአት በስተቀር በነገር ሁሉ አምላክ ሰው ስለሆነ እርገቱ ለእኛ ያለው ጥቅም ይሄ ነው። የእኛ ሥጋ አርጓል፣ በሰማያዊ ስፍራ አስቀምጦታል። በተዋሕዶ ስላከበረው ከተዋሕዶ በኋላ ምንታዊነት መንታነት ሁለትነት የለም፣ መለያየት የለም። ከነ ሥጋው ነው ያለው። የእኛ ሥጋ በሰማያዊ ስፍራ ተቀምጧል። አዎ በየማና በዘባነ ኪሩብ ተቀምጧል። በክብር ይህንን ያጠይቃል። ሌላው በተስፋ ነው። እርገቱ በተስፋ የእሱ ትንሣኤ የእኛን ትንሣኤ ያስረዳል ብለናል። ለእኛ ትንሣኤ አብነት ነው። ለእኛ ትንሣኤ በኩር ነው። ትላንት አንስተነዋል። ይህን ነገር ስለ ነገረ ሞቱና ስለ ነገረ ትንሣኤው ስንማር ይህንን አንስተነዋል። እንግዲህ አሁን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል ነው ያለው። ሞት በሰው በኩል ስለመጣ ትንሣኤ ሙታን ደግሞ ሰው በሆነ አምላክ በኢየሱስ ክርስቶስ በኩል ሆኗልና ነው። ሁሉ በአዳም እንደሚሞቱ እንዲሁ ሁሉ ደግሞ በክርስቶስ ሕያዋን ይሆናሉ ነው ያለው። አንደኛ ቆሮንቶስ 15 ቁጥር 20 ላይ የተመለከተው ማለት ነው። በአዳም ሞት መጥቶብን ነበር። በዳግማዊ አዳም ሰው በሆነው አምላክ በአምላካችን በኢየሱስ ክርስቶስ በኩል ደግሞ ሕይወት ተሰጥቶናል። ሕይወት ሆኖልናል። ሁላችን በአዳም እንደምንሞት እንደምንቀበር፣ በመቃብር እንደምንፈርስ እንደምንበሰብስ እንዲሁ ደግሞ በዳግማዊ አዳም በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ በኩል እንነሳለን። ሞተን ፈርሰን በስብሰን አንቀርም። የእሱ ትንሣኤ የእኛን ትንሣኤ ያስረዳል። የእሱ እርገትም የእኛን እርገት ደግሞ ያስረዳል። አርገ እግዚአብሔር ከመያለቡ እርገተ ጻድቃን አልቁ። እግዚአብሔር ወልድ ኢየሱስ ክርስቶስ አረገ። ለምን? የጻድቃንን የቅዱሳንን እርገት ሊያስገነዝብ የእነሱን እርገት ሊያስረዳ አለ። የእርሱ እርገት ለእኛ ያለው ጥቅም ሌላው ምንድን ነው? እኛም በትንሣኤ ዘጉባኤ ሞትን ድል አድርገን ተነስተን በእሱ ፈቃድ በእሱ ኃይል በእሱ ሥልጣን ወደ ሰማይ እንወጣለን፣ እናድርጋለን። የሁላችንን ትንሣኤ የክብር ያድርግልን። ሀገራችን በሉ በሰማይ ነውና ቅዱስ ጳውሎስ ለፊልጵስዩስ ምእመናን በጻፈው መልእክቱ ምዕራፍ 3 ቁጥር 18 ጀምሮ ይህንን መስግቦታል። ሀገራችን በሰማይ ነው። አዎ በምድር ሞተን ፈርሰን በስብሰን የምንቀር አይደለም። ሀገራችን በሰማይ ነውና ይላል ፊልጵስዩስ ምዕራፍ 3 ቁጥር 20 ጀምሮ የተመዘገበ አይለቃል። በደንብ አድርጋችሁ ተከታተሉ። እኛ ሀገራችን በሰማይ ነውና ከዚያም ደግሞ የሚመጣ ዳግም ምጽአቱን ያመለክታል። መድኃኒትን እርሱም ጌታችን ኢየሱስ ክርስቶስን እንጠባበቃለን በተስፋ እርሱም ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ሥጋውን እንዲመስል አለ
የተዋረደውን ሥጋችንን ይለውጠዋል። በትንሣኤ ዘጉባኤ ይህ የተዋረደው ሥጋችን የሚሞተው የሚፈርሰው የሚበሰብሰው ሥጋችን ፍጥረታዊው ሥጋችን ደካማው ሥጋችን ይለወጣል። ሥጋዊ ወደ መንፈሳዊ ይለወጣል። ኃይል ያገኛል። ለምን? ሥጋና ደም የእግዚአብሔርን መንግሥት ሊወርሱ አይችሉም ይላል አንደኛ ቆሮንቶስ ምዕራፍ 15 ቁጥር 50። ይህ ሥጋዊ ደማዊው አካላቸው ፍጥረታዊው አካላቸው የሚራበው የሚጠማው የሚደክመው የሚያንቀላፋው የሚሞተው የሚፈርሰው የሚበሰብሰው አካላችን የእግዚአብሔርን መንግሥት ሊወርስ አይችልም። የሚሞተው የማይሞተውን ሊለብስ፣ የሚፈርሰው የማይፈርሰውን ሊለብስ፣ የሚበሰብሰው የማይበሰብሰውን ሊለብስ ይገባል። የእኛ ሥጋ የእርሱን ሥጋ እንዲመስል የተዋረደውን ሥጋችንን ይለውጠዋል፣ ያከብረዋል። የእርሱ ዕርገት የእኛንን ዕርገት ያስረዳል። እኛም እናርጋለን፣ እኛም ወደ ሰማይ እንወጣለን። ሀገራችን መኖሪያችን በሰማይ ነው። በሰው ዓይን ያልታየች፣ በሰው ልብ ያልታሰበች፣ በሰው ጆሮ ያልተሰማች እግዚአብሔር ወዳጆቹ ያዘጋጃት ርስተ መንግሥተ ሰማያት ከገቡ መውጣት ካገኙ ማጣት የሌለባት መንግሥተ ሰማያት ናት። አሁን ሥጋችንን በተዋሕዶ አክብሮት ሞትን ድል አድርጎ ተነስቶ በክብር አድርጎ በሰማያዊ ስፍራ በክብር ተቀምጦ የእኛ ሥጋ ኋላ ደግሞ በትንሣኤ ዘጉባኤ እኛ ራሳችን ከመቃብር እንወጣለን፣ ከሙታን እንነሳለን፣ ከእሱ ጋር ለዘላለም በክብር ደግሞ እንኖራለን። ይሄ ተስፋችን። ስፍራ አዘጋጅላችሁ ዘንድ እሄዳለሁና እነሆ እኔ ባለሁበት እናንተ ደግሞ ትሆኑ ዘንድ ሁለተኛ እመጣለሁ፣ ወደ እኔም ደግሞ ወስዳችኋለሁ። በዮሐንስ ወንጌል ምዕራፍ 14 ቁጥር 3 ጀምሮ የተመዘገበ ኃይለ ቃል አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ አለ፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁና ሄጄም ስፍራ ባዘጋጅላችሁ አለ። እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔ ወስዳችኋለሁ። ስፍራ ተዘጋጅቶ መቼ? በመጀመሪያ ዓለም ሳይፈጠር ዘመን ሳይቆጠር ከዘላለም እግዚአብሔር መንግሥተ ሰማያትን አዘጋጅቷል። ምድራዊት አይደለች ሰማያዊት፣ ሥጋዊት አይደለች መንፈሳዊት፣ ጊዜያዊት አይደለች ዘላለማዊት ርስ መንግሥተ ሰማያት ተዘጋጅቷል። ሌላው ገነት በአዳምና በሔዋን ኃጢአት ምክንያት ተዘግተናል። እነሆ ወደ ሲኦል ተጥለን ነበር። ገነትን የምታክል ቦታ እግዚአብሔርን የሚያክል ጌታ አጥተን ነበረ። እንደገና በክርስቶስ ቤዛነት መስዋዕትነት የተዘጋችው ገነት ተከፍታለች። በፈጸመው ቤዛነት በከፈለው መስዋዕትነት ቅዱስ ሥጋውን ቆርሶ ክቡር ደሙን አብስሶ ነፍሱን ለመስቀል ሞት አሳልፎ ሰጥቶ ስፍራን አዘጋጅቷል። ስፍራውን አዘጋጀ፣ መንግሥቱን አዘጋጀ። አሁን ገነትን ኋላም መንግሥተ ሰማያትን አዘጋጀ። ይህንን ማለት እኮ ነው። ስፍራ አዘጋጅላችሁ ዘንድ እሄዳለሁ። ሄጄ ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ። ይመጣል። እንዳረገ እንደሄደ እንደወጣ አይቀርም። ይመጣል። ወደ ራሱ ሊወስደን ይመጣል። በእውነት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ራሱ ከሚወስዳቸው ከቅዱሳኑ ጋር ከምርጦቹ ጋር ከወዳጆቹ ጋር ሁላችንን በቸርነቱ ያኑረን።
እሱ ያደረገው እኛንም ሊያሳርገን ስለሆነ ወደ ራሱ ሊወስደን ስለሆነ በተለይ በዚህ በዕርገት ስንክሳር በግንቦት 8 ቀን ማለት ነው የተጻፈው እንደዚህ ብሎ ይገልጣል። በዚህም ዕርገቱ ለሚያምኑበት በልዕልና ወደሚኖሩባት የሚያርጉ መሆናቸው ተረጋገጠ ይላል፣ ተረዳ ይላል። የእኛም ነገር ስላለበት ነው። ራስ ባለበት ሕዋሳት ሊኖሩ ይገባልና፣ ራስ ባለበት ሕዋሳት ሊኖሩ ይገባልና። መቼስ ሌሎቹ ብልቶች የሚኖሩት ራስ ባለበት ነው። በራስ የተመሰለው ማን ነው? ክርስቶስ ነው። እኛ ደግሞ በሕዋሳት ወይም በብልቶች ተመስለናል። እያንዳንዳችን የክርስቶስ ምኖች ነን? ብልቶች ነን ነው የሚለው ቃሉ። ራስ ባለበት ሕዋሳት ወይም ብልቶች ሊኖሩ ይገባቸዋል። እሱ ባለበት ነው እኛ የምንኖረው። ዕርገቱ ለእኛ ያለው ጥቅም ይሄ ነው። ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ አለ። ወደ እርሱ ሊወስደን ነው የሚመጣው። እርሱ ባለበት ሊያኖረን ነው የሚመጣው። ተስፋችንም ይሄ ነው። ደጅ ጥናታችን ይሄ ነው። በዚህ በዮሐንስ ወንጌል ምዕራፍ 12 ቁጥር 26 ላይ እንዲህ ተብሎ ተመዝግቧል። እስቲ በሉ ከኔ ጋር የሚያገለግለኝ ቢኖር በሉ ይከተለኝ። በደንብ ተናገሩ። የሚያገለግለኝ ቢኖር በሉ ይከተለኝ፣ እኔም ባለሁበት በሉ አገልጋይ ደግሞ በዚያ ይሆናል። እኔ ባለሁበት ጨርሱት። እኔ ባለሁበት አገልጋይ በዚያ ይሆናል። ራስ ባለበት ምኖች አሉ? እሱ ባለበት አገልጋዮቹ እኛ ምን ሆናል? የሚያገለግለኝ ቢኖር ይከተለኝ። በእግረ ሥጋ ብቻ አይደለም እኮ በእግረ ልቡና ይከተለኝ። ሃይማኖቱን አጥንቶ ይከተለኝ፣ ምግባሩን አጥንቶ ይከተለኝ ማለት ነው። እሱን አብነት ማድረግ፣ እርሱን አርአያ ምሳሌ ማድረግ፣ አሰረ ፍኖቱን ፍለጋውን መከተል፣ እሱ እንደተመላለሰ መመላለስ፣ እሱ በሄደበት መንገድ መሄድ። የሚያገለግለኝ ቢኖር ይከተለኝ ነው። እኔ ባለሁበት አገልጋዬ ደግሞ በዚያ ይሆናል። ስለዚህ ዕርገቱ ለእኛ ያለው ጥቅም ምንድን ነው? እሱ ባለበት እኛ እንኖራለን። በዚህ ምድር የምንኖረው ለጥቂት ጊዜ ነው፣ በጣም ለጥቂት ጊዜ 70 ወይም 80። አሁንማ ከዚያም እያጠረ ነው። የዘመኖቻችን ዕድሜ 70 ዓመት ይላል ክቡር ዳዊት። ቢበዛ 80 ዓመት ይላል። ቢበረታ ደግሞ መከራና ድካም ነው ይላል መዝሙር 89 ቁጥር 10 ላይ። እውነት ነው። ዕድሜያችን 70 ዓመት ነው። ትንሽ ደግሞ ከጨመረ 80 ዓመት ነው። ከዚያ ደግሞ ከበረታ ድካም ነው፣ መከራ ነው። ዓይኖቻችን ይፈዛሉ፣ ሰውነታችን ይደነዝዛል፣ ወገባችን ይያዛል፣ ጉልበታችን ይደክማል፣ አቅም እናጣለን። በዕድሜ የገፉ ሰዎች አጥንታቸው ራሱ ሾህየውን ይወጋቸው። ድካም ነው፣ አግዊ ነው፣ አውጡኝ ነው። ወገባቸውን የሚያስታጥቃቸው ይፈልጋሉ። ጫማቸውን የሚያጠልቅላቸው ይፈልጋሉ። የሚመራቸው፣ የሚያስቀምጣቸው፣ የሚያነሳቸው ሰው ይፈልጋሉ። ከዚያ መከራ፣ ድካም፣ ጥቂት ዘመን ነው የምንኖረው። የዘላለም ማደሪያችን፣ የዘላለም መኖሪያችን መንግሥተ ሰማያት ናት። ከእሱ ጋር ነው የምንኖረው በመንግሥቱ። በቸርነቱ ሁላችን ለመንግሥቱ ክብር ያብቃል።
ይህንን ነው የሚያጠይቀው እርገቱ። ለእኛ ያለው ጥቅም ይሄ ነው። ስለዚህ አሁን እርገቱን ስናከብር ምን እናደርግ? እንዴት ነው እርገቱን ማክበር ያለው? እንዴት ነው እርገቱን ማሰብ ያለው? በክብረ ምስጋና ወደ ሰማይ ያረገ በአባቱም ቀኝ ተቀመጠ፣ ዳግመኛም በምስጋና ይመጣል ይመለሳል፣ በሕያዋንና በሙታን ይፈርድ ዘንድ እያልን ነው ሁሌ የሃይማኖት ጸሎት ምናምን። ጥሩ ነው፣ ሁሌ አለ እኮ ከአንደበታችን አይጠፋም። ግን እንዴት ነው እርገቱን ማክበር ማሰብ ያለብን? ይህንን መመልከት ያስፈልጋል። እርገቱን ስናከብር፣ እርገቱን ስናስብ ልባችን እያረገ ነው። ሐሳባችን እያረገ ወደ ሰማይ እየወጣ እየተነጠቀን በህሊና ባስተሳሰብ ማለት ነው። ክቡር ቅዱስ ጳውሎስ በዚህ በቆላስይስ መልእክቱ ምዕራፍ 3 ከቁጥር 1 ጀምሮ ይህን እንዲህ አድርጎ ገልጾታል። እንግዲህ ከክርስቶስ ጋር ከተነሳችሁ አለ። በመጀመሪያ ያው በተስፋ የእሱ ትንሣኤ እኛ ትንሣኤ ነው አስነስቶናል። ሌላው ባመንን በተጠመቅን ጊዜ ልጅነትን ባገኘ ጊዜ ከእሱ ጋር ተነስተናል። ሌላው ደግሞ በበጎ ምግባር በጽድቅ ሥራ የምንነሳው ትንሣኤ ነው። ትንሣኤ ህሊና፣ ትንሣኤ ልቡና ነው። በንስሐም የመነሳታችንን ነገር ያመለክታል። ከክርስቶስ ጋር ከተነሳችሁ ይላል። ክርስቶስ በእግዚአብሔር ቀኝ በአብሪና በአባቱ ክብር ተቀምጦ ባለበት በላይ ያለውን እሹ ይላል። ቤት ያለውን እሹ፣ በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። እንግዲህ እርገትን ስናከብር፣ እርገትን ስናስብ በላይ ያለውን ነው መሻት፣ በላይ ያለውን ነው ማሰብ። መንፈሳዊውን፣ ሰማያዊውን፣ ዘላለማዊውን ነገር ነው ማሰብ። ምድራዊውን አይደለም፣ የሚያልፍ የሚጠፋውን አይደለም፣ ዓለማዊውን አይደለም፣ የዲያብሎስና የሰራዊቱን ፈቃድ አይደለም፣ የሥጋን ሥራ፣ የጨለማን ሥራ፣ የኀጢአትን ሥራ አይደለም። በላይ ያለውን ሰማያዊውን ዘላለማዊውን ነገር ነው ማሰብ። ያን ጊዜ ነገረ እርገቱ ገብቶናል ማለት ነው። እስቲ በሉ፣ በልቡ በሉ። የላይኛውን መንገድ የሚያስብ ሰው ምስጉን ነው። መዝሙር 83 ቁጥር 5 በልቡ የላይኛውን መንገድ የሚያስብ ሰው ምስጉን ነው አለ አባታችን ክቡር ዳዊት። አሁን በሥጋ ማድረግ ለእኛ አልተሰጠንም። እሱ ለተሰጣቸው ለተፈቀደላቸው ነው። ነቢየ እግዚአብሔር ቅዱስ ኤልያስ አረገ። ነቢየ እግዚአብሔር ቅዱስ ሄኖክ አረገ። እነ ነቢዩ እነ ቅዱስ ዕዝራ አረጉ። እነ ሐዋርያው እነ ወንጌላዊ እነ ቅዱስ ዮሐንስ እነ ነጎድጓድ አረጉ። ጻድቁ አባታችን አቡነ አረጋዊ አረጉ። ሌሎቹም እግዚአብሔር የሚያውቃቸው ተሰወሩ፣ አረጉ። እሱ ለተሰጠው ነው። ቅድስተ ቅዱሳን ድንግል ማርያም ሞትን ድል አድርጋ በልጇ ኃይልና ሥልጣን ተነስታ በክብር አረገች። ትንሣኤ ዘጉባኤን አትጠብቅም። እሷ አድርጋለች። እንደ ልጇ ትንሣኤ በልጇ ኃይልና ሥልጣን ተነስታ በክብር አርጋለች። በልጇ ቀኝ ቆማለች። ከፍጥረት ቀድማ ከአምላካችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ቀጥላ ከሌሎቹ ሁሉ ቀድማ ትንሣኤ ዘጉባኤን የመጨረሻውን ቀን ሳትጠብቅ በክብር ተነስታ በክብር ያረገች እሷ ነው። እሱ ለተሰጣቸው ነው። እኛ ግን አሁን እንድናርግ የሚፈለገው ከነ ሥጋችን ወደ ሰማይ እንድንወጣለን። የልቡና እርገት ነው። የህሊና እርገት ነው። በሐሳብ መውጣት። በላይ ያለውን እሹ ነው ያለው። በላይ ያለውን አስቡ እንጂ በምድር ያለውን አይደለም። እግዚአብሔር የእኛን ልቡና ያሳርግልን። አሁን አንዳንዶቻችን ሐሳባችን ምድራዊ ነው፣ ሐሳባችን ሥጋዊ ነው።
የሚያልፍ የሚጠፋ የሚቀር ነገር ነው። ልክ እንዳላመኑት እንዳልተጠመቁት ጣዖት እንደሚያመልኩት እግዚአብሔር የለም እንደሚሉት ወዳቸው አምላካቸው ክብራቸው መኖራቸው ሐሳባቸው ምድራዊ መጨረሻቸው ጥፋት እንደሆነ እንደ አሕዛብ ብዙዎች ይላል ቅዱስ ጳውሎስ ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ ይላል። ብዙ ጊዜ ስለ እነርሱ አልኳችሁ ይላል። አሁንም እንኳን እያለቀስኩ እላለሁ ይላል። እነኚህ ሰዎች ወዳቸው አምላካቸው ነው ይላል። ክብራቸው በነውራቸው ሐሳባቸው ምድራዊ ነው፣ መጨረሻቸው ጥፋት ነው ይላል። እዛ ፊልጵስዩስ ምዕራፍ 3 ቁጥር 18 የአሕዛብ ሐሳብ ምድራዊ ነው፣ ሆዳቸው አምላካቸው እንብላ እንጠጣ ነገ እንሞታለን የሚሉት ማን ነው? ሄዶ የመጣ ማን ነው? ሞት የተነሳ የማያውቁት ሀገር አይናፍቅም ነው የሚሉት። የሚኖሩት ለመብላት ለመጠጣት ነው። ልክ እንደ እንስሳት እንደ አራዊት እንደ አዋፋት ነው የሚኖሩት እንጂ ትንሣኤ ሙታንን ተስፋ ያደረጉ ከሞት በኋላ ሕይወት የለም ባዮች ናቸው። ከመቃብር በኋላ ትንሣኤ የለም ባዮች ናቸው። ሀልወተ እግዚአብሔርንም አያምኑም፣ እግዚአብሔርንም አያመልኩም። እነሱ ለመብላት ለመጠጣት ይኖራሉ። ስለዚህ ሆዳቸው አምላካቸው ነው። እኛ ለመኖር ነው የምንበላው፣ ለመኖር ነው የምንጠጣው። ለመብላት ለመጠጣት መኖርና ለመኖር ያህል መብላት መጠጣት በጣም ይለያል። እኛ የምንበላው የምንጠጣው ለመኖር ነው። ለምን? ለቁመተ ሥጋ። ካልበላ የደካማ ሥጋችን በረሃብ ይደርሳል፣ በጥምም ይዝላል። ካልጠጣንም እንደዚህ ለቁመተ ሥጋ ያህል በእንግድነታችን ዘመን እንበላለን እንጠጣለን እንጂ ለመብላት ለመጠጣት አንኖርም። እሱ ሆዳቸውን የሚያመልኩ ሰዎች ናቸው። ሰው ሆነው ተፈጥረው እንደ እንስሳት የሚኖሩ ናቸው። ዛሬም በዓለማችን ውስጥ ብዙ ሰዎች እንደዚህ ነው። ሲነጋ መብል ነው መጠጥ ነው። ረፈድ ሲልም መብል መጠጥ ነው። ሲመሽም መብል መጠጥ ነው። በቃ ዝም ብሎ መብላት መጠጣት። ለዚህ የተፈጠሩ ይመስላችሁ ሰዎች። ይሄ እንስሳዊ ጠባይ ነው። መልአካዊ ጠባያቸውን ዘንግተዋል። ቃል እግዚአብሔርን አይማሩም፣ እግዚአብሔርን አያውቁም፣ እግዚአብሔርን አያመልኩ። ብዙዎች ባለማወቅ ጠፍተዋል። ሆዳቸው አምላካቸው፣ ክብራቸው በነውራቸው ነውራቸውን እንደ ክብር ይቆጥሩታል። ርኩሰቱን እንደ ቅድስና ያወሩታል። ኃጢአቱን እንደ ጽድቅ ይሰሩታል። የሞቱን ሥራ እንደ ሕይወት ሥራ ይፈጽሙታል። ይህን በቃ ክብራቸው በነውራቸው ነውራቸውን እንደ ጌጥ እንደ ክብር አንጠልጥለው ሄዷል። አምልኮተ ጣዖቱን፣ ዝሙቱን፣ የተመሳሳይ ጾታ ጋብቻ እንደ ክብር ቆጥረው ይፈጽሙታል። ነውር እኮ ነው። የእንስሳት አያደርጉትም፣ አራዊት እኮ አያደርጉትም፣ አዋፋት አያደርጉትም። ለአንክሩ ለተዘክሩ የተፈጠሩት ሞተው ፈርሰው በስብሰው የሚቀሩት ደማዊት ነፍስ ያለቻቸው ሕያዊት ነፍስ የሌለቻቸው ይሄንን አያደርጉም። ግን ሰው ከእንስሳት አንሱ በዚህ ነውር ውስጥ ተገኝቷል። አድገናል፣ ሰልጠነናል፣ አውቀናል፣ ተራቀናል፣ ተመራምረናል እያሉ ብዙ ሰዎች ያወቀ ሰው፣ የተራቀቀ ሰው፣ የመጠቀ ሰው፣ የተማረ ሰው ከእንስሳት ያንሳል፣ ከአራዊት ያንሳል፣ ከአዕዋፋት ያንሳል። ክብራቸው መኖራቸው ነው። መጨረሻቸው ደግሞ ጥፋት ነው አለ እግዚአብሔር። ሁላችንን ከዚህ ይሰውረን። እኛ ግን ሀገራችን በሰማይ ያንን ነው ተስፋ የምናደርገው። በሰማይ ለዘላለም ከእሱ ጋር በክብር ለመኖር ዛሬ ሰማያዊውን ሀሳብ ማሰብ፣ መንፈሳዊውን ሀሳብ ማሰብ። ሰማያዊ ሀሳብ፣ መንፈሳዊ ሀሳብ፣ የዘላለም ሀሳብ ማለት ትሕትና ነው፣ ይቅር ባይነት ነው፣ የዋህነት ነው፣ ታማኝነት፣ ደግነት፣ ለተራበ ማጉረስ፣ ለታረዘ ማልበስ፣ ለተጠማ ማጠጣት፣ ለድሃ ቸርነት ማድረግ፣ ታጋሽነት፣ በፍቅር መኖር ነው። እንኳን የሚወዱንን የሚጠሉንም እንኳን መውደድ ነው። የሚረግሙንን መመረቅ ነው። የሚሰድቡንን መባረክ ነው።
ስለሚያስሩን መጸለይ ነው። ክፉ ለሚያደርጉብን መልካም ማድረግ ነው። በልቡ የላይኛውን መንገድ የሚያስብ ሰው ምስጉን ነው። አሁን ማድረግ በሐሳብ ነው፣ በህሊና ነው፣ በልቡና ነው መውጣት ነው። ዝሙቱን፣ አምልኮተ ጣዖቱን፣ ሰይጣናዊ ቅንዓቱን፣ ትዕቢቱን ተሸክመን በሐሰት፣ በተንኮል፣ በሽንገላ፣ በስካር ዳንኪራ በመርገጥ እየተመላለስን እርገት ብንል ነገር እርግቶ አልገባም። ገና የምድር ሐሳብ ነና የሥጋ ሐሳብ ውስጥ ነው ያለው። ገና በአጋንንት ነገር ውስጥ እየተመላለስን ነው ያለው። ከአጋንንት ሥራ መለየት አለብን። አምላካችን እግዚአብሔር የእኛንም መንፈስ የእኛንም ሕሊና ያሳርግልን። ማረግ በሕሊና እርገቱን ስናከብር እያረገን ይሆናል። የመጨረሻ የመጽሐፍ ቅዱስ ጥቅሳችን ለዕለቱ ትምህርታችን ቅዱስ ዮሐንስ በራእዩ ይህንን መዝግቧል። ራእየ ዮሐንስ ምዕራፍ 3 ቁጥር 21 ላይ እስቲ ከኔ ጋር በሉት እኔም ደግሞ በሉ ድል እንደነሳው ከአባቴም ጋር በዙፋኑ ላይ እንደተቀመጥኩ ድል ለነሳው ከኔ ጋር በዙፋኔ ላይ ይቀመጥ ዘንድ ሰጠዋል። እርገቱ ምንድን ነው ብለናል? የአሸናፊነቱ የድል አድራጊነቱ ምልክት ነው ብለናል። እርገቱ እሱን ያስረግጣል። እኔ ድል እንደነሳዋል፣ እሱ ሞትን ድል ነሳ፣ መቃብርን ድል አደረገ፣ ኃይሉ በስልጣኑ ተነሳ። ሲኦልን ድል አደረገ፣ ዲያብሎስና ሰራዊቱን ድል አደረገ፣ ነፍሳትን ከሲኦል ከባርነት ቤት ነፃ አወጣ። እኔ ድል እንደነሳሁኝ ከአባቴም ጋር በዙፋኑ ላይ እንደተቀመጥኩ በክብር በምስጋና ወደ ሰማየ ሰማያት ወጣ አረገ፣ በአባቱም ቀኝ ተቀመጠ ነው ያለው። በአብሪና ተቀመጠ። እንዲሁም ደግሞ አለ ድል ለነሳው ከኔ ጋር በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ። ድል ለነሳው ከእሱ ጋር በክብር ለዘላለም የሚኖሩት ድል ነሾች ናቸው። ድል መንሳት በመጀመሪያ ራስን ማሸነፍ፣ ራስን መግዛት። ራሱን ያሸነፈ ሰው ማንም አያሸንፈው። ራሱን የገዛን ሰው ማንም አይገዛው። አምላካችን እግዚአብሔር ራሳችንን የምናሸንፍበት ራሳችንን የምንገዛበት ኃይል ለሁላችን ይስጠን። ራስን ማሸነፍ፣ ራስን መግዛት፣ ራሱን የሚገዛ ራሱን የሚያሸንፍ ሰው ወገኖቼ ሀገር ከሚመራ ሰው ይበልጣል። ራስን መግዛት ፈቃደ ሥጋችንን ለፈቃደ ነፍሳችን ማስገዛት ማለት ነው። የዲያብሎስን ፈቃድ ሳይሆን የእግዚአብሔርን ፈቃድ መፈጸም ማለት ነው። ኃጢአትን ማሸነፍ በኃጢአት ሥራ አለመሸነፍ ማለት ነው። ዓለምን ድል ማድረግ በዓለም ምኞት አለመሸነፍ ማለት ነው። ዲያብሎስንና ሰራዊቱን ድል ማድረግ በዲያብሎስና በሰራዊቱ አለመሸነፍ ማለት ነው። ስንቶቻችን ራሳችንን አሸንፈን ራሳችንን ገዝተን የምንኖረው ስንቶች ነው? እንደ እግዚአብሔር ፈቃድ የምንኖረው ስንቶች ነን? ራስን መግዛት፣ ራስን ማሸነፍ። ድል ለነሳው ከእኔ ጋር በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ አለ። የብርሃን መጎናጸፊያ ተጎናጽፈን የሕይወትን አክሊል ተቀዳጅተን በክብር ዙፋን ላይ ከእሱ ጋር ለዘላለም በሕይወት በክብር ለመኖር እንድንችል
አሁን ድል ነሺዎች አሸናፊዎች መሆን ይገባናል። አንዳንዶቻችን በአምልኮተ ጣዖት ተሸንፈን ጣዖት እያመለክን ተሸንፈን ወይ በሚጠፋ ብር እየተመካ ወይ በሚፈነግል ወንበር እየተመካ ወይ በሚደክም ጉልበት በሚረግፍ ውበት በሚሻር ዕውቀት በምድራዊ ዝና እየተመካን ተሸንፈናል። የሚመካ ቢኖር በእግዚአብሔር ይመካ። ልቡናችን ሰሌዳ ላይ ይጻፍ። መመካት ያለብን በእግዚአብሔር በምድራዊ በስጋዊ በዓለማዊ ነገር። አንዳንዶቻችን በዝሙት ተሸንፈናል። አንዳንዶቻችን በመጠጥ ሱስ ተሸንፈናል። በስካር ተሸንፈናል። ራሳችንን መግዛት አቅቶን መጠጥ እየገዛ እስቲ ምን ይሆን የገዛ? ምን ይሆን ድል የነሳ ያሸነፈን? ምን ይሆን? ያንን መመርመርና ያሸነፈንን ነገር ማሸነፍ ያስፈልጋል። አምላካችን እግዚአብሔር የተሸነፍንበትን ክፉ ስራ፣ የሥጋ ስራ፣ የጨለማ ስራ፣ የኃጢአት ስራ ሁሉ እንድናሸንፈው በቸርነቱ ይርዳን። አርገ እግዚአብሔር በይባቤ እግዚአብሔር በእልልታ አረገ። የዳዊት መዝሙር 46 ቁጥር 5። እኛም ዕርገቱን ስናስብ ዕርገቱን ስናከብር በልባችን እያረግን በሕሊናችን እየተመሰጥን ሰማያዊውን መንፈሳዊውን ዘላለማዊን ነገር እያስብን እንዲሆን አምላካችን በቸርነቱ ይርዳን። የሁላችንን መጨረሻችን አምላካችን እግዚአብሔር ያሳምርልን። አንድ ነገር ጠቁሚያችሁ አልፋለሁ። ትላንትም ስላየሁ ትላንት የመጀመሪያ ቀን በዚህ ጉባኤ ዛሬም ስለተደገመ ነው። ምን ይላሉ አበው? እንኳን እናቴ ሞታብኝ እንዲሁም አልቅስ አልቅስ ይለኛል ወደ ባሻ ነኝ ይላል። እንኳን ሌላ ነገር ተጨምሮ እንደዚሁ የእግዚአብሔርን ቃል ሰምተን እንዳንድን ያ በወፍ የተመሰለ ጠላት ዲያብሎስ ከልቡናችን እርሻ ላይ ቃሉን ይነጥቃል፣ ቃሉን ይለቅማል። ትዝ ይላችኋል አይደል? የዛ የዘሩ ምሳሌ ዘሪው ገበሬ ዘሩን በሚዘራበት ጊዜ አንዳንዱ ምን ላይ ወደቀ ነው የሚለው? አንዷን ብቻ። የመጀመሪያው ምን ላይ ነበር የወደቀው? መንገድ ላይ ወደቀ አይደል? መንገድ ላይ ወደቀ። አላፊ አግዳሚ የሚመላለስበት የተረገጠ የጠበቀ የተጠቀጠቀ ዘር ማይቀበል እዛ ላይ ሲወድቅ ምን ሆነ? ወፎች መጥተው ምን አሉት? በሉት አሉ። ዘሪው አምላካችን እግዚአብሔር አስተማሪው እሱ። ዘሩ የእግዚአብሔር ቃል ነው። በመንገድ የተመሰለ የአንዳንዶቻችን ልቦና ነው። ልክ መንገድ መመላለሻ እንደሆነ እንደጠበቀ እንደተረገጠ እንደተጠቀጠቀ ዘር መቀበል እንደማይችል የአንዳንድ ሰው ልቡና እንደዚህ ነው። እልህኛ ነው፣ እንደተደንዳና ነው፣ አያስገባም። ዝንጉ ነው፣ የሚረሳ ልብ ነው። ስለዚህ ወፎች ለቀሙት። ወፎች አጋንንት ናቸው። ወፎች ባለ ክንፎች ናቸው፣ ይበራሉ፣ ፈጣኖች ናቸው። አጋንንትም ሰው ለማሳት ይፈጥናሉ፣ ፈጣኖች ናቸው። በሉት አለ። የበሉት የጠጡት ደስ እንደሚል አጋንንትም ሰውን ሲያስቱ ደስ ይላቸው። ሰዎች ሰምተው እንዳይድኑ ቃሉን ከልቡናቸው እርሻ ላይ ለቅመው ወሰዱታል። በአንድ ጆሮ ሰምቶ በአንድ ጆሮ ማፍሰስ ማለት ወደ ውስጥ ሳይገባ ቀር አጋንንት የእግዚአብሔርን ቃል ከልቡናችን እርሻ ላይ ይለቅማሉ። ሲሰማ ብዙ ምክንያት ያመጣሉ። አንዳንዶቹን በእንቅልፍ ይጥሏቸዋል። አንድ ቤተኛ ሰው እንቅልፍ ያልጨረሰ በደንብ አድርጎ በቃ ይተኛል። አንዳንዶቹም ደግሞ ወደ ላይ ወደ ታች በመመላለስ ይነጥቃቸዋል። መጥተዋል አልመጡም እንዳይባል መጥተዋል። ቤተክርስቲያን ግን ምንም ይዘው አይደለም። ወደ ላይ ወደ ታች ይላሉ። አንዳንድ ጊዜ ደግሞ ልጆች በሚያሰሙት ድምፅ ማለት ልጆች ራሱ ሁሉ በስርዓት ሁሉ በአገባብ ቤተክርስቲያን ውስጥ
የጸሎት ቤት፣ የምስጋና ቤት። ልጆች በጣም ብዙ ልጆች ጸጥ ብለው ይከታተላሉ። እንደውም አንዳንዶቹ ከአዋቂ ባልተናነሰ ሲጠየቁ እየመለሱ ይከታተላሉ በደንብ አለ። አንዳንዶቹ ደግሞ ያው ትንሽ አይረጋጉም። ያው ልጆች ናቸው፣ ይጫወታሉ። ማይረጋጉ ጨዋታ የሚፈልጉ ልጆች ካሉ ግን ሌላ ክፍል ወስዶ ማጫወት እንጂ ጉባኤው በልጆች ምክንያት መታወቅ በጣም ጥንቃቄ ማድረግ ያስፈልጋል። ለአንተም ሳይነበር ልጆች ሁለት ሆነው እንኳን አንድ ቦታ ከተቀመጡ በቃ ያው ማውራት መጫወት ምንም አይመጣም። እናንተ አዋቂዎች ይሄን ስርዓት ማስከበር ይገባልና ማለት ነው። ዛሬም ብዙ ስላየው በተለይ በዚህ በኩል በቃ የልጆች መዋዕለ ሕፃናት ነው ይመስላል እና በዚህ መንፈስ ለሰሚውን ችግር ነው፣ ለተናጋሪ ችግር ነው። እንደሱ እንዳይሆን ነው እና ወደፊቱ ልጆችን ይዛችሁ ነው፣ ብቻችሁን አትምጡ። ወላጆች ይገባል ጥላችኋቸው አትምጡ። የሚችሉት ስርዓት ያላቸው ቁጭ ብለው ይከታተሉ። የማይችሉትን ግን ወሰድ አድርጎ የሆነ ክፍል ውስጥ ማጫወት። ጉባኤው በሙሉ ከሚታወቅ እነሱ ዞር ብለው ይጫወቱ አይሻልም? ቀላል ነገር እሱ ልምድ አድርጉት ለማለት ነው። ይቆያል። በመምህራችን ላይ አድሮ ያስተማረን መከረን የቅዱሳን አምላክ አምላካችን እግዚአብሔር የተመሰገነ ይሁን። ለመምህራችንም ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ በዕድሜ በጸጋ ይጠብቅልን። መዝሙር አንድ ላይ እንዘምራለን። ለመዘመር በአብ በወልድ በመንፈስ ቅዱስ ስም አምላክን በወለደች በእመቤታችን በቅድስተ ቅዱሳን በድንግል ማርያም ምልጃና ጸሎት በቅዱሳን መላእክት ጻድቃን ሰማዕታት አማላጅነት አምነን እገኒ ለከ እገኒ ለከ እገኒ ለከ እገኒ ለከ እፄውእ ስመከ እገኒ ለከ እገኒ ለከ እገኒ ለከ እገኒ ለከ ወእፄውእ ስመከ መሐረኒ በሂሩትከ በእንተ ማርያም እምከ እምከ አማኑኤል ይጽናዕ ልብከ መሐረኒ በሂሩትከ በእንተ ማርያም እምከ እምከ አማኑኤል ይጽናዕ ልብከ እገኒ ለከ እገኒ ለከ እገኒ ለከ እገኒ ለከ ወእፄውእ ስመከ እገኒ ለከ እገኒ ለከ እገኒ ለከ እገኒ ለከ ወእፄውእ ስመከ መሐረኒ በሂሩትከ በእንተ ማርያም እምከ እምከ አማኑኤል ይጽናዕ ልብከ መሐረኒ በሂሩትከ በእንተ ማርያም እምከ እምከ አማኑኤል ይጽናዕ ልብከ ደምረነ
እገዛልሃለሁ እያልን ነው ስንዘምር የነበረው። እገዛልሃለሁ አማኑኤል ሆይ ልብህ አይጽናብኝ፣ ስለ እናትህ ስለ ድንግል ማርያም ብለህ ልብህ አይጽናብኝ እያልን ነበር በመጀመሪያው መዝሙራችን። በሶስተኛው መዝሙራችን ደግሞ መሐረኒ ድንግል ወተሳሃለኒ በበዘመኑ፣ ድንግል ሆይ ስለ እናትህ ስለ ድንግል ማርያም ብለህ ስለ እናትህ ስለ ድንግል ማርያም ብለህ ይቅር በለኝ አንቺ ማሪኝ እያልን ነው። የሥጋና የነፍስ እኮ እና ልጅሽ ነውና እያልን እመቤታችን ድንግል ማርያምን የለመንበት ነው። ሶስተኛው ደግሞ ደምረነ ምስለ ኩሉ ቅዱሳን፣ ከቅዱሳን ጋር ዳግም በመጣ ጊዜ በቀኙ እንዲያቆመን ከእነርሱ ጋር እንዲደምረን ነው የለመንነው። በንጽህና በቅድስና ቤተክርስቲያንን ከጠበቋት ከቅዱሳን ጋር እግዚአብሔር አምላክ ሁላችንን የሚደምረን የመጀመሪያው ክፍል የዕለተ
ቅዳሜ ትምህርታችን በዚህ ይጠናቀቃል። መርሃ ግብራችንን በጸሎት እንዘጋና ወደ ምሳ እንሄድና ምሳ በልተን ደግሞ ክፍል 2 የዕለተ ቅዳሜ ትምህርት ደግሞ መርሃ ግብር ይቀጥላል። አባታችን በጸሎት ይዘጉልንና 13 ሰዓት ተኩል ላይ እንጀምራለን። ምክንያቱም 15 ተኩል ላይ ለመጨረስ ማለት ነው። 16 ሰዓት ላይ የህንፃ ቤተክርስቲያኑ ባለቤቶች ቤተክርስቲያኑን ስለሚፈልጉት ቶሎ መውጣት ስላለብን እና እኛም ደግሞ በቤታችን ሄደን አረፍ ብለን ለማህሌቱ ተዘጋጅተን መምጣት ስላለብን 15 ተኩል ለመጨረስ 13 ሰዓት ተኩል ላይ ምሳ በልተን ታች ደጀ ሰላሙ ምሳ ተዘጋጅቷል። እዛ ቶሎ በልተን እዚህ እንድንገናኝ ነው። መርሃ ግብራችንን በጸሎት እንዘጋለን። አባታችንን በጸሎት ይዘጋል። ዝማሬ መላእክት ያሰማልን። ዝማሬ መላእክት ያሰማልን። ለመምህራችን ለዘላለም እግዚአብሔር አምላካችን ቃል ሕይወት ያሰማልን። እግዚአብሔር አምላካችን በእድሜ በጤና ይጠብቅልን። እንግዲህ እዚህ የመጣችሁትን መውቀስ አንችልም፣ የሌሉትም አይሰሙንም፣ ምንም ማድረግ አንችልም። ግን በሚተላለፈው ነገር ስለሚተላለፍላቸው እንደ 8ኛው ሺህ መሰለኝ ያለ ነው። በ8ኛው ሺህ ብሉን ብሉን የሚሉ ሙዝ፣ ብርቱካን፣ ሎሚና ትርንጎ አሉ፣ የሚበላቸው ግን የለም ይላል በፍካሬ ኢየሱሱ። ድሮ ስናነበው ነበር፣ አሁን እንኳን ተሰነዋል መሰለኝ ወቀሳው ስለሚበዛብን። ትርንጎና ሎሚ የተባሉት መምህራን ናቸው። እነሱ ያስተምራሉ፣ የሚሰማቸው ግን የለም ይላልና እንግዲህ ከስንት ጊዜ ጀምረን መምህራኑ ከኢትዮጵያ እንደሚመጡ ቀስቅሰን ነበር። እንግዲህ በጠባቡ በር የሚገቡት ጥቂቶች ናቸው ስለሚል እንኳን በጠባቡ በር ለመግባት እግዚአብሔር መረጣችሁ እላችኋለሁ። እንግዲህ በ11ኛው ሰዓት የመጡትንም እንግዲህ አይጨክንባቸውም። ከመጡም ደግሞ እነሱ ለከሰዓቱ ጉባኤ እግዚአብሔር ይጠብቃቸዋል ማለት ነው አዘጋጅቶ። እናንተም ደግሞ ጠዋት በልተናል ይበቃናል ብላችሁ ደግሞ ከሰዓት እንዳትፈሩ አደራ እያልን እግዚአብሔር አምላካችን የሰማነውን በልቡናችን ያሳድርልን። አምላካችን እግዚአብሔር አገልግሎታችንን ይቀበልልን። በሰላም አስጀምሮ ቀሪውን አገልግሎታችን በዓላችንን በሰላም አስጀምሮ በሰላም ያስፈጽመን። አቡነ ዘበሰማያት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስቶ ኩሉ ከይሲ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸልይ ለነ ምሕረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። ኦ እግዚእ ኢየሱስ ክርስቶስ